بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درساتنا بالله سبحانه وتعالى فقاد زاريم كاكم نبت نكتل لن زاري من نيوم قديه أديس رأسنا بعلفو لي يأينو توسنا قديه قارئوش بميقرب لاي بميقرب الساعات አዳዲስ ቢድዓ የሆኑ ነገራቶች ያመጧቸው ነገራቶችን በተወሰነ ሁኔታ አይተን ባለፈው በክፍል 35 ላይ አይተን ነበረ። ዛሬ ደግሞ የምናየው ክፍል 36 ነው የሚሆነው። አዲስ ርዕሱም አዲስ ነው የሚሆነው። ፈስሉን ፊ በያኒ አተክቢር ወሰበቢሂ ወሲገቲሂ ወብትዳኢሂ ወንቲሃኢሂ የሚለው ኢንሻአላህ በአላህ ሱብሓነሁ ወተዓላ ፈቃድ እናያለን ማለት ነው። طيب فصل لينو في بيان التكبير في بيان ማለት ግልጽ ስለማድረግ التكبير ተክቢራን ግልጽ ስለማድረግ ተክቢር ብሎ ማለት እንግዲህ ያው አላሁ አክበር የሚለው ቃል ነው። እንግዲህ አላሁ አክበር ማለት አላህ ታላቅ ነው ከሁሉም በላይ ከማንም ከየትኛው ነገር ሁሉ አላህ ታላቅ ነው የሚል ትርጉም ነው ያለው። ስለዚህ ተክቢራ የሚባልበት ቦታ አለ። ምናልባት ያው ከዚህ በፊት የምናውቀው ከሆነ ጥሩ ማናውቀው ከሆነ ደግሞ እዚህ ላይ ይነግረናል። ሂደቱስ እንዴት ነው የሚለው ነገር ወደፊት ኢንሻአላህ እናያለን ማለት ነው። طيب እንደማንም في بيان ግልጽ ስለማድረግ التكبير ተክቢራን ግልጽ ስለማድረግ ወሰበቢሂ ሰበቡስ ምንድነው? ተክቢራ የሚባልበት አላሁ አክበር የሚለው ቃል ምንልበት ሰበቡ ምንድነው? ወሲገቲሂ ሲጋውስ ምንድነው? ሲጋ ማለት ደግሞ ሁኔታ አባባሉ ማለት ነው። ቋንቋዊ አባባሉ እንዴት ነው ምን አላሁ አክበር ብለን እንደገና ወሊላሂል ሐምድ ሌላም ወሊላሂል ሐምድ ላኢላሃ ኢለላህ ወደፊት ይመጣልናል። ሲጋው ራሱ ማለት ነው። እንደማንን ሲጋ የተፈለገበት ምንድነው? አባባል ማለት ነው። طيب አባባሉ እንዴት ነው? ወብትዳኢሂ ተክቢራ የሚጀምረው ከየቱ ጋር ነው? ወንቲሃኢሂ ምን ላይ ሲያበቃል መጨረሻው የቱ ጋር ነው የሚለውን እዚህ ደርሳችን ላይ እናያለን ማለት ነው። طيب እንግዲህ ያው ወደፊት እንደሚመጣልን በመጀመሪያ እዚሁ ላይ ግልጽ ለማድረግ ያክል ተክቢራ የሚባለው እንግዲህ መጀመሪያ እንዳልኩትም አላሁ አክበር ማለት ነው። አላሁ አክበር አላህ ከሁሉም በላይ ታላቅ ነው ማለት ነው። ስለዚህ ይሄ የሚባለው እንግዲህ ወደፊት የቱ ጋር ነው የሚባለውም ይመጣልናል። ሁኔታው ኪታቡ ላይ እንግዲህ ወደፊት እንደሚገልጽልን ሱና ብሎ ይገልጽልናል። መባሉ ሱና እንደሆነ ይነግረናል። ቁርአን ካከተምን ወይም ሱረቱ ዱሃ ከደረስን በኋላ መባሉን ወደፊት በዝርዝር ሰበቡንም ጭምር ይነግረናል ማለት ነው። طيب ወደ ሌላ ስንሄድ ከነቢያችን አለይሂ ሰላቱ ሰላም ሐዲስ ጋር ምናልባት እዚህ ላይ የማያመጣው ይሄ ተክቢራ አሁን ኪታቡ ላይ ሱና ነው ብሎ እንደሚለውም ሐቂቀተን ሱና ነው ወይስ ቢድዓ ነው ወይስ አህካሙ ምንድን ነው የሚለው ከትክክለኛ ምንጭ ስናየው ተክቢራ የሚባለው ነገር እንግዲህ ብዙ ሰሃቦች የሰሩት ነገር አይደለም። ብዙ ሰሃቦች ሳይሆን አብዛኛው ከሰሃቦች የተገኘ ነገር የለም ተክቢራ ስለማለታቸው ማለት ነው። طيب እንግዲህ እዚህ ላይ የተወሰነ ጽሁፎችን ለማምጣት የዑለማዎችን ንግግር ለማምጣት ሞክራለሁ። اختلف العلماء ይላል ዑለማዎች ኺላፍ አለባቸው። በመጀመሪያ ይቻላል አይቻልም በሚለው ኺላፍ አለ። ተክቢራ እንግዲህ እሱ አሁን የሚነግረን ከየት ጀምሮ ነው? ከሱረቱ ዱሃ ስንጨርስ ማለት ለምሳሌ ወአማ ቢኒዕመቲ ረቢከ ፈሐዲስ الله أكبر بسم الله الرحمن الرحيم ألم نشرح لك صدرك ብለን ልንል ማለት ነው። እና ሱረቱ ዱሃን ከጨረስን በኋላ ቢስሚላህ ሳንል አላሁ አክበር፣ እንደገና ሱረቱ ሸርሕን ስንጨርስ ቢስሚላህ ሳንል አላሁ አክበር፣ ቲንም በየሱራው ማለት ነው። ይሄ እንግዲህ አለ ነው እንግዲህ እያለ ያለው ማለት ነው እዚህኛው ኪታብ ላይ እና እንደ ዑለሞች ኺላፍ ያለበት ጉዳይ ነው። በመጀመሪያ ደረጃ ይቻላል አለ የለም በሚለው ኺላፍ አለ። አለ የሚሉት እንግዲህ የያዙት የሆነ የራሳቸው የሆነ ሐዲስ አላቸው ማለት ነው። እና እዚህ ላይ ምን ያህል ፈስተሐበሁ ኢማሙ አሕመድ ይሄ ነገር ወዶታል። ወኻለፈሁ ባቂል አኢማ ሌሎች አኢሞች ግን ይህን ተቃርነውታል ይላል። ማለት ሌሎች አኢሞች ብዙ አኢሞች ተቃርነውታል። ከኢማሙ አሕመድ ራሱ وعن الإمام أحمد ይላል رواية أخرى توافق قول الجمهور የጅምሁሮች የአብዛኞቹ አቋም የሚገጥም የሆነ ቀውል አለ ይላል። ቀውል ማለት የሚከለክል ማለት ነው። እንግዲህ መጀመሪያው ላይ የሚፈቅድ ነበር፣ ከጊዜ በኋላ ግን እንደሚከለክል ከኢማሙ አሕመድ ራሱ አለ ማለት ነው። ኢማሙ አሕመድ ብሎ ማለት እንግዲህ ያው የመዝሐቡ
አሕመድ ኢብኑ ሐንበል ማለት ነው። ጠይብ እንደማንም ወሰሒሁ አነሁ ላ ዩሽረዑ ተክቢር ነው። እንደ ሰሒሁ ከሆነ ወይም ትክክለኛ ከሆነ ላ ዩሽረዕ አይደነገግም ተክቢር። ወለም የስቡት ሃዛ ፊ ሐዲሲን መርፉዒን አለ። ይህ ነገር አሁን ተክቢራ የምንለው ከእያንዳንዱ ሱራ መጨረሻ ላይ አላሁ አክበር ማለት አልሰበተም፣ አልተረጋገጠም። ፊ ሐዲሲን መርፉዒን ከነቢያችን ዓለይሂ ሰላም መርፉዕ የሆነ ሐዲስ የተገኘ የለም። ሊነቢይ ሰለላሁ ዐለይሂ ወሰለም ከማ ለም የሲሕ ተክቢሩ ዐን አሐዲ ሚነ ሰሓበቲ እንኳን ከነቢያችን ይቅርና ከሰሓቦችም ከአንድም ሰሓባ ሱረቱ ዱሓን ከጨረሱ በኋላ እንደዚህ የሚል ነገር ሰሒህ ነገር የለም ረዲየላሁ ተዓላ ዐንሁም። ይሄ የመጣው ከማን ነው ከተባለው ኢነማ ሰበተ ዛሊከ ዐን ባዕድ ቁራኢ አህሊ መካ ላይ ካሉ ከተወሰኑ ቃሪዎች ነው ይሄን የመጣው ማለት ነው። ማለት ይሄን መቅራት የሚባለው ነገር ወይም ተክቢራ ማለት የሚባለው ነገር የመጣው ከሱረቱ ዱሓ እስከ ሱረቱ ናስ ድረስ በየሱራው መጨረሻ ላይ አላሁ አክበር ማለትን የመጣው ከማን ነው? ከተወሰኑ ቃሪዎች ነው ማለት ነው። ጠይብ እንግዲህ እነዛ ቃሪዎች እነማን ናቸው? እንግዲህ ሰነዱ ለማየት ያክል ያው ለማሳጠር ኢክሪማ ብን ሱለይማን ሱረቱ እንደዚህ ቁርአን ከላይ ጀምሮ ከሱረቱል ፋቲሓ ጀምሮ እስከ ታች ድረስ ቀርቶ ሱረቱ ዱሓ ሲደርስ ኢስማዒል አጠገቤ ነበር አለ። ኢስማዒል ብኑ ዓብድላህ የሚባል ማለት ነው። ጠይብ ከዛ ሱረቱ ዱሓ ስደርስ ፈለማ በለግቱ ወዱሓ ስደርስ አለ ቃለ ሊ ከቢር አላሁ አክበር በል አለኝ። ማን የሚለው? ኢስማዒል ከማን? ኢስማዒል ብኑ ዓብድላህ ነው። ለማን የሚለው? ለኢክሪማ ብኒ ሱለይማን ማለት ነው። ጠይብ ኢስማዒል ብኑ ዓብድላህ ደግሞ ከማን አግኝቶት ነው ከተባለ እሱ ደግሞ ወአኽበረሁ ዓብዱላህ ብኑ ከሲር ኢስማዒል ብኑ ዓብዱላህ ደግሞ ማን ነግሮታል? ዓብዱላህ ብኑ ከሲር የሚባል ማለት ነው። ዓብዱላህ ብኑ ከሲር እስከማን ወስዶት ነው? ከሙጃሂድ ወስዶት ነው። ሙጃሂድ እስከማን ወስዶት ነው? ከዓብዱላህ ብኑ ዓባስ። እንግዲህ አሁን እዚህ ላይ እየጠቀስን ያለው ሰነዱ ነው። ከዓብዱላህ ብኑ ዓባስ ወስዶት ነው ኢብኑ ዓባስ ደግሞ ዓብዱላህ ብኑ ዓባስ ከማን ወሰደው? ከኡበይ ብኑ ከዓብ ማለት ነው። ጠይብ ከኡበይ ብኑ ከዓብ ወስደው ኡበይ ብኑ ከዓብ ደግሞ ከማን? ከነቢያችን ዓለይሂ ሰላቱ ሰላም ወስጄ ነው ብሎ ይሄን ሰነድ ይመጣል ማለት ነው። ጠይብ ስለዚህ አብዛኞቹ እንግዲህ ተክቢራ አለ የሚሉት የሚያመጡት ማን ነው? ይሄን ሰነድ ነው። ይሄ ሰነድ እንግዲህ ሰነዱ ወደ ነቢያችን ዓለይሂ ሰላቱ ሰላም ደርሰዋል። ግን ሰነዱ ትክክል ነው አይደለም ወይ የሚለውን ነው። እንግዲህ የትኛው ሐዲስ ሰነድ ስላለው ትክክል ነው ማለት አይችልም። ምክንያቱም የትኛውም ሰው የሆነ ሰነድ ፈጥሮ ወደ ነቢያችን ዓለይሂ ሰላቱ ሰላም ሊያደርሰው ይችላል። ከሰሃቦች ጋር አገናኝቶ ወደዛ ሊደርስ ይችላል። እና ሰነዱ ትክክል ነው አይደለም ወይ በሚለው እንግዲህ ሙሐዲሶች አብዛኞቹ ضعيف ነው የሚሉት። ይሄ ሐዲሱ ሐኪም ዘግቦታል ሙስተድረክ ላይ ወለ ሐዲሱ ضعيف ነው። ብዙዎቹ ወፊ ኢስናዲ አሕመድ ኢብኑ ሙሐመድ የሚባል አለ። ሰነዱ ላይ አሕመድ ኢብኑ ሙሐመድ ኢብኑ ዓብድላህ ኢብኑ አቢ ቢዛህ አልሙቅሪ የሚባል አለ። ይሄ ደግሞ ወአቡ ሐቲም ቃል አቡ ሐቲም ضعيف الحديث ሐዲሱ የሱ ሐዲስ ضعيف ነው አለ። ምን አለ እንደው ላ ኡሐዲሱ ዐንሁ ከማን? ከመጨረሻ ላይ ዓብዱላህ ብኑ አቢ በዛህ ወይም ቢዛህ ተብሎ ከሚጠራው ማለት ነው። ስለዚህ ከሱ እኔ ጭራሽ ሐዲስ አላወራም አለ። ማን ነው የሚለው? አቡ ሐቲም ማለት ነው። ጠይብ ስለዚህ አላ ኩል አሕዋል ሐዲሱ ይሄ እዚህ ላይ ምን ይላል? ሃዛ ሐዲሱን ገሪቡን። ዘሃቢይ ደግሞ ምን ብሏል? ይህ ሐዲሱ ገሪብ ነው፣ ያው ضعيف ነው ማለት ነው። እንደዚሁም ወሁወ ሚማ ኡንኪረ ዐለል ቢዚ ከሚባለው ላይ ኢንካር ከተደረገበት ወይም ተቀባይነት ካጣው ነገር አንዱ ምንድን ነው? ይህ ሐዲስ ይዞ መምጣቱ ነው። ቃል አቡ ሐቲም ሃዛ ሙንከር ነው ብሎታል። እንደዚሁም ከብዙዎቹ እንግዲህ ያው እንዙር አضعፋ ሊልዑቀይሊ የዑቀይሊ ኪታብ አለ ሙጀለድ 1 ላይ 127 ገጽ ላይ ሌሎችም ኪታቦች ላይ አምቶልናል። እዚህ ላይ ሲየሩ አዕላሙ ኑበላ የምንለው እሱም ሙጀለድ 12 ላይ ገጽ 51 ላይ እዛ ላይ ማየት እንችላለን ማለት ነው። ስለዚህ አላ ኩል አህዋል አሁን ወደዚህ ይሄድን ያለው ለምንድን ነው? ሐዲሱ ምንድነው? ضعيف ነው ማለት ነው። ስለዚህ ሐዲሱ ضعيف ከሆነ የመጣው ሐዲስ አብዛኞቹ ሙሐዲሶች አጣርተውት አይተውት ሐዲሱ ሰነድ ቢኖረውም ሰነዱ ግን ምንድነው? ضعيف ነው ማለት ነው። ضعيف ከሆነ ደግሞ እንግዲህ ዒባዳ በضعيف ሐዲስ አይሰራም ማለት ዒባዳ ነው። እንግዲህ ይሄ አሁን ሱረቱ ቁርአን መቅራት ራሱ ምንድነው? አንድ ራሱ የቻለ ዒባዳ ነው። ሁለተኛ ደግሞ ይሄ ጨማሪ ደግሞ የምናገኘው አንድ ከነቢያችን ዓለይሂ ሰላም ሐዲስ ቢኖር ከሰሃቦች የሰሩት ስራ ቢኖር ወይም ይሄን ሐዲስ የሚያጠናክር ሌላ ዘገባ ቢኖር ሐዲስ ቢኖር መቼም
ጥሩ ነበር። ግን የለም ይሄን የሚያጠናክር ያለው ሐዲስ ይሄ ብቻ ነው። ይሄው ሐዲስ ራሱ ምንድነው ضعيف ነው ማለት ነው። ስለዚህ እንደማንም ሱና ሊሆን አይችልም ማለት ነው። ሱና አይደለም። እንግዲህ ይሄ ራሱ መጀመሪያ ላይ ያልጠቀስኩት ነገር ምን አለ? በእኛ አቀራር አይደለም። የኛ አቀራር ለምሳሌ ከዚህ በፊት እንደጠቀስነው የኛ አቀራር ምንድነው? ሐፍሱ ነው። ሐፍሱ ብሎ ማለት እንግዲህ ከሰባቱ አቀራሮች አንዱ ሐፍሱ ይባላል። ከዚህ በፊት አንስተነዋል። ባለፈው ክፍላችን ወደ ክፍል 31 አካባቢ አይተነዋል። እና እንደማንም ይህን አቀራር የሚገኘው ማን ነው? እብኑ ከሲር ላይ አብዱላህ እብኑ ከሲር የሚባል ነው። አብዱላህ እብኑ ከሲር የሚባል ራሱ ከሰባቱ አቀራሮች አንዱ እብኑ ከሲር የሚባል አቀራር አለ። ስለዚህ እዛ ላይ ነው የሚገኘው ማለት ነው። በእኛ አቀራር ላይ ተክቢራ የለም፣ ሲጀመርም አልተዘገበም። እዛኛው አሁን ባልነው በእብኑ ከሲርም አቀራር ላይ ቢሆን ከሰባቱ አንዱ ላይ ሆኖ ኢብኑ ከሲር አቀራር ላይ ቢሆን ራሱ ሐዲሱ ضعيف ነው። ስለዚህ በضعيف ሐዲስ ደግሞ የትኛውም የአምልኮ ስርዓት አይፈጸምም። ስለዚህ ይህን ያው በትክክል ለመያዝ ይኖርብናል። ይህን ያው በትክክል ግልጽ ለማድረግ ነው። ሰዓቱ ምናልባት ሊሄድብን ይችላል፣ ግን ይህን ግልጽ መሆን ስላለበት ነው። طيب ስለዚህ እንደማንም ወደ ኪታቡ እንገባለን። ኪታቡ እዚህ ላይ የሚያመጣው ሱና ብሎ ነው የሚያመጣው። ስለዚህ በተባባልንበት መሰረት እንይዘዋለን ማለት ነው። ሱአል ጥያቄ ማ ሁክሙ ተክቢሪ የተክቢራ ሁኩም ምንድነው? ዒንደ ኸትሚል ቁርአን ቁርአን ኸትም ባደረግን ጊዜ ኸትም ማለት ቁርአንን ባኸተምና በጨረስን ጊዜ የተክቢራ ሁክሙ ምንድነው? ማ ሁክሙ ተክቢር ተክቢራ ማለት አላሁ አክበር ዒንደ ኸትሚል ቁርአን ማለት ነው። እንዳልኩትም ያው ምንድነው ሱረቱ ዱሓን ከጨረሰ በኋላ ወአማ ቢኒዕመቲ ረቢከ ፈሐዲስ ካለ በኋላ እንደገና አላሁ አክበር ብሎ ቢስሚላህ ብሎ ወደ ሱረቱ አሸርሕ ሊገባ አለም ነሽረሕ ለከ ሊቀራ ማለት ነው። ጠይብ ምን ይላል ጀዋብ መልስ አተክቢሩ አላሁ አክበር ማለት ዒንደ ኸትሚል ቁርአን ቁርአን ኽትሚያ ጊዜ ወይም ቁርአን ባኸተምና በጨረስን ጊዜ ሱነቱን ሱና ነው እያለ ነው። እንግዲህ ሱና ነው እያለ ያለው ከምን ወስድ ነው? የቅድም ضعيف ሐዲስ ተንተርሶ ነው እንግዲህ ሱና ነው እያለ ያለው ማለት ነው። طيب ስለዚህ ሱናነት የለውም ከሆነም አብዛኞቹ እንግዲህ ወደ ቢድዓ ነው ያስጠጉት፣ ቢድዓም ጭምር ነው ያደረጉት። ምክንያቱም ከነቢያችን አለይሂ ሰላቱ ሰላም የተገኘበት ሁኔታ የለም። የተገኘበት ሁኔታ አለ፣ እሱ ወደፊት ይመጣልናል። ግን በምን አይነት ሁኔታ እንደተገኘ እናየዋለን ማለት ነው። طيب እንደማንም ሱና ብሎናል፣ ሱና አይደለም ብለናል። እሺ ሱአል ጥያቄ ማሰበቡ ተክቢሪ ሰበቡስ ምንድነው? ማሰበው ማለት ምክንያቱ ምንድነው? አተክቢር አላሁ አክበር የማለታችን የተክቢሩ ሰበቡ ምንድነው? ጀዋብ መልስ ሰበቡ ምንድነው ከተባለ ምክንያቱ አነል ወሕይ አብጧአ ዘግይቶ ነበር ማለት ነው። አብጧአ ማለት ዘግይቶ ነበር። እንግዲህ ነቢያችን አለይሂ ሰላቱ ሰላም ያው የሚያስተላልፉት ነገር ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ብሎናል አላህ ሱብሓነሁ ወተዓላ። ሙሐመድ አለይሂ ሰላቱ ሰላም የሚያወራው አኒል ሀዋ ከራሱ ከስሜቱ ከፍላጎቱ አያወራም። የሚያወራው ነገር ቢሆን እንጂ ኢን ሁወ ኢላ ወሕዩን ዩሓ እሱ ዘንድ የሚወርድለት ወሕይ የሚተላለፍለት መልእክት ቢሆን እንጂ ከራሱ አላህ ሙሐመድ አንድም ከራሱ አያወራም ብሎ አላህ ሱብሓነሁ ወተዓላ ራሱ አላህ መስክሮላቸዋል ማለት ነው ለነቢያችን አለይሂ ሰላቱ ሰላም። ስለዚህ ይመጣ የነበረው ወሕይ ይመጣላቸው ከአላህ ሱብሓነሁ ወተዓላ ይመጣላቸው የነበረው ወሕይ ምን ሆነ? አብጧአ ዘገየ። ሰበቡሁ ምክንያቱ አነል ወሕይ ከአላህ ሱብሓነሁ ወተዓላ ይመጣላቸው መልእክት ማለት ነው። አብጧአ ዘገየ፣ ወተአኸረም ተማሳይ ነው ያው ዘገየ። አን ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነቢያችን አለይሂ ሰላቱ ሰላም ዘገየባቸው። አያመን የተወሰነ ቀን ድረስ ማለት ወሕይ ይመጣላቸው ነበር፣ በጅብሪል አማካኝነት ይመጣላቸው ነበር። ጅብሪልም ጠፋ፣ መምጣት አቆመ፣ ወሕይ የሚባል ነገር ቀረ። ከዛ ነቢያችን አለይሂ ሰላቱ ሰላም ትንሽ ሐሳብ ያዛቸው ማለት ለምን ቀረ ጅብሪል ምን ሆነ የቀረው የሚል ነገር ውስጣቸው ላይ በጣም ተጨንቆ ነበር፣ እሳቸው ራሱ ማለት ነው። طيب ስለዚህ እንደማንም ዘገየና አያመን የተወሰነ ቀን ቂለ እነዛ ቀናቶች 12 ናቸው ተብሏል። 12 ቀናቶች ናቸው ማለት በመሐከል ሳይመጣላቸው የቆየው 12 ቀናቶች ናቸው ይባላል። ወቂለ እንደዚሁም ተብሏል 15 ቀን ነው የቆየው 12 ቀን ሳይሆን 15 ቀን ነው የሚል አለ። ወቂለ ሌላም ደግሞ ቂል ምን አለ طيب 40 የውመን 40 ቀን ነው የሚልም አለ ማለት ነው። ሌላ ቂል 40 ቀን ነው የሚልም አለ የቆየባቸው ማለት ነው። ወሕይ መጥቶላቸው በማዕከል የተቋረጠው በማዕከል ያለው ክፍተት 40 ነው የሚልም አለ። አላኩል አህዋል እንግዲህ አብዛኞቹ ያው አንድ ወር ነው የሚሉት ጠጋርጎ በትክክለኛ አንድ ወር ነው የሚሉት። የዘገየው አንድ ወር ነው። እዚህ ላይ 40 ቀን አመጣልን፣ 12 15 አመጣልን። እንደማንም ወሕይ ተቋርጦ ነበር በመሐከል ማለት ነው በሰዓቱ እና ነቢያችን አለይሂ ሰላም ግራ ገብቷቸው ነበር፣ ትንሽ ከበድም ብሏቸው ነበር። ምክንያቱም ያው ከአላህ ሱብሓነሁ ወተዓላ ወሕይ ይመጣላቸው ነበር። ወሕይ በመሐከል ሲቋረጥባቸው ውስጣቸው ትንሽ ምን ተሰማቸው?
ፍርሃቻ በቃ ድንጋጤ ለምን ቀረ የሚል ነገር ውስጣቸው ላይ ትንሽ አስጨንቋቸው ነበር ነቢያችን አለይሂ ሰላቱ ሰላም። ግን ቢያስጨንቃቸውም ቀረ የሚል እንትን የላቸውም። ቀረ በቃ ወህይ ተቋረጠ ማለት የሚል ውስጣቸው የለም። ግን ለምን ቆየ የሚል ጥያቄ መጥቶባቸው ለምን ቆየ የሚል ውስጣቸው ላይ ያስጨንቋቸው ነበር እንጂ ወህዩ በዚሁ መጥቶ ይቀራል ከእንግዲህ ጠፋ የሚል ነገር ውስጣቸው ላይ መጥቶባቸው አይደለም። ግን ለምን ዘገየ የሚል ሐሳብ ግን ይዟቸው ነበር ማለት ነው። ከዛ በዚህ ክፍተት ደግሞ እንግዲህ ሙሽሪኮች ያው የተለያየ በነቢያችን አለይሂ ሰላም ላይ የተለያየ የሆነ ክፍተት ይፈልጋሉ። ፈቃለ አልሙሽሪኩነ ሙሽሪኮች አሉ፣ መካ ላይ የሚገኙ ከሃዲዎች ሙሽሪኮች አሉ። ምን አሉ? ተዓኑተን ማለት እንግዲህ በተዓኑት ተዓኑት ማለት ያው በመድረቅረቅ ማለት ነው፣ በእንቢተኝነት በመድረቅረቅ ወዑድዋነን እንደዚሁም በጥላቻ ማለት ነው። በጥላቻ መንፈስ ተነስተው በእንቢተኝነትና በመድረቅረቅ መንፈስ ተነስተው ምን አሉ? ኢነ ሙሐመድን ሙሐመድ እኮ ወደዐሁ ረቡሁ ጌታው አሰናበተው አሉ። ጌታው እኮ በቃ ቀረ፣ መጀመሪያ ይመጣልኛል ያለው ወሕይ እኮ ጠፋበት። ወደዐሁ ማለት አሰናበተው፣ ረቡሁ ጌታው፣ ወቀላሁ ጠላው አሉ። አይ ማለትም ቀላሁ ማለት አብገደሁ ያው ጠላው ማለት ነው። ስለዚህ ወሃጀረሁ እንደዚሁ አኮረፈው፣ አብገደሁ ጠላው፣ ወሃጀረሁ አኮረፈው ብሎ ይህን ክፍተት ሲያገኙ ሲሰሙ ምን አሉ? ተደስተው ሙሐመድ እኮ በቃ ጌታው አሰናብቶታል፣ ጠልቶታል፣ አኩርፎታል፣ ከእንግዲህ ወህይ የሚባል ነገር አይመጣለትም የሚል ወሬ ሙሽሪኮች መካከል መወራት ተጀመረ ማለት ነው። ከዛ በኋላ ነቢያችን አለይሂ ሰላም እንግዲህ እሳቸው እየተጠባበቁ ነው። ለምን ቆየ የሚል ነው እንጂ ውስጣቸው ላይ ያስጨነቃቸው እንደሚመጣ ወይም እንደማይቋረጥ እርግጠኛ ናቸው። እንደሚመጣ ይጠብቃሉ። ብቻ ግን ለምን ቆየ የሚለው ግን ውስጣቸው እሳቸው አስጨነቋቸው ነበር። ከዛ ከጊዜ በኋላ ፈጃአሁ ጅብሪል ከወር በኋላ ጅብሪል መጣ ማለት ነው አለይሂ ሰላም። ጅብሪል አለይሂ ሰላም ወደ ነቢያችን አለይሂ ሰላም መጣ። ወአልቃ አለይሂ ወአልቃ ማለት እንግዲህ ጣለ ማለት ያው አነበብላቸው አለይሂ በነቢያችን አለይሂ ሰላም ላይ ወዱሃ ሱረቱ ዱሃ ይዞ መጣ ማለት ነው። ወዱሃ ወለይሊ ኢዛ ሰጃ ማ ወደዐከ ረቡከ ወማ ቃላ ወለልአኺረቱ ኸይሩን ለከ ሚነል ኡላ እስከ መጨረሻው ድረስ አላህ መጣ ማለት ነው። ኢላ አኺሪሃ እስከ አኺሩ መጨረሻ ድረስ ማለት ነው። ጠይብ ስለዚህ እንደማንም ነቢያችን አለይሂ ሰላም አስጨንቋቸው የነበረው ነገር መጣ። ምን የሚል ነው እንግዲህ መልእክቱ ራሱ በዱሃ እምላለሁ አላህ መሐል አደረገ። ወለይሊ ኢዛ ሰጃ አይ ወለይሊ ኢዛ አዝለመ ማለት ሌሊቱ ባጨለመ ጊዜ በሌሊት እምላለሁ ባጨለመ ጊዜ በዱሃ ሶላት እምላለሁ። ዱሃ ማለት እንግዲህ ዱሃ ሶላት ወይም ወቅተ ዱሃ በዱሃ በዚህ እምላለሁ ብሎ አላህ መሐላም ጨምሮ አመጣ። የተባለበት ነገር ምንድነው? ማወደዐከ ረቡከ ወማ ቃላ ኩፋሮች ወይም ሙሽሪኮች እንዳሉት ማወደዐከ ጌታ አልተሰናበተህም። ማወደዐከ ረቡከ ጌታ አላሰናበተህም። ወማ ቃላ አልጠላህም። እንደው አላህ ሱብሓነሁ ወተዓላ ነገሩ ከበድ ለማድረግ ምን አደረገ? በመሐላ በአንድ መሐላ ሳይሆን ሁለት መሐላ ወዱሃ ወለይሊ ኢዛ ሰጃ ብሎ መሐላ አምጥቶ ጌታ አልጠላህም አላሰናበተህም የሚል ነገር ነቢያችን አለይሂ ሰላም ይህ በጅብሪል አማካኝነት ከአላህ ሱብሓነሁ ወተዓላ ዘንድ መጣላቸው። ከዛ ነቢያችን አለይሂ ሰላም በጣም ተደሰቱ። ሲደሰቱ እንግዲህ አንድ ሰው ሲደሰት የሆነ የሚያሰማው አላሁ አክበር ሊል ይችላል፣ ሱብሓነላህ ሊል ይችላል፣ ላ ሐውለ ወላ ቁወተ የተለያየ ነገር ሊል ይችላል። እና ነቢያችን ምን አሉ? ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን አለይሂ ሰላቱ ወሰላም አሉ ዒንደ ቂራአቲ ጅብሪል በሚቀራበት ሰዓት ለሃ እቺ ሱረቱ ዱሃ ማለት ነው ሲቀራ አላሁ አክበር አሉ። አላህ ታላቅ ነው አሉ። ደስ ብሏቸው አላሁ አክበር አሉ። ለምን? ተስዲቀን እውነት ለማለት ማለት ነው። እውነት ለማለት ሊማ ካነ ማለት የነበረው የንተዚሩ ይጠባበቁት የነበረውን ነገር ሚነል ወሕይ ከወሕይ ማለት መጀመሪያም እነሱ ለምን ቆየ ነው እንጂ ያስጨነቃቸው ይቀራል፣ ይጠፋል፣ ይቋረጣል የሚል ሐሳብ የላቸውም። ግን ለምን ቆየ የሚለው ነገር አስጨንቋቸው ነበር። እየተጠባበቁም ነበር እንደሚመጣ። ስለዚህ ተስዲቀን እውነት መሆኑን ይጠባበቁት የነበረው በእውነተኝነት ምንም ተስፋ ሳይቆርጡ ይጠባበቁት የነበረው ነገር እውነት መሆኑን ተስዲቅ ለማረጋገጥ ማለት ነው። ተስዲቅ ማለት ለማረጋገጥ ምን አሉ? አላሁ አክበር አሉ። ሊማ ካነ የነበረውን የንተዚሩ የሚጠባበቁት የነበረው ሚነል ወሕይ ከወሕይ ማለት ወተክዚበን ለማስተባበል ውሸት መሆኑን ደግሞ ግልጽ ለማድረግ ለማን? ሊልኩፋይ ለኩፋሮች ማለት ነው። ለኩፋሮች ማለት ኩፋሮቹ እንግዲህ ሙሽሪኮች በዛ ሰዓት ጌታው ጠልቶታል አኩርፎት የተለያየ ነገር ብለው ነበር። ስለዚህ ውሸት ነው እናንተ እንደምትሉት አይደለም ብሎ ነቢያችን አለይሂ ሰላም አላሁ አክበር አሉ በሰዓቱ ማለት ነው። ወቂለ ገይሩ ዛሊክ ከዚህም ውጭ ያለ ነገር ተብሏል ማለት እሳቸው አላሁ አክበር ያሉበት ምክንያት ከዚህም ሌላ ምክንያቶች ተቀምጧል። እንደማንም እሳቸው ነቢያችን አለይሂ ሰላም መጨረሻ ላይ ሱረቱ ዱሃን ሲቀራላቸው ምን አሉ? አላሁ አክበር አሉ ማለት ነው። ስለዚህ ከዚህ አላሁ አክበር አሉ ከሚለው እንግዲህ ይሄ ማለታቸው
ቂሷው ምናልባት ያው ሶሒህ ነው። ከዚህ ሶሒህ ከሆነ ቂሷ ተወስዶ ምን መጣ? ሌላ ضعيف የሆነ ሐዲስ ተዘገበ ማለት ነቢያችን ዓለይሂ ሰላም ያኔ አላሁ አክበር አሉ እንጂ ሌላ ጊዜ አላሁ አክበር አሉ የሚል ምንም ያሳይ ነገር የለም ማለት ነው። ጠይብ እንግዲህ እዚህ ላይ ወደ 6 ምክንያቶች ነው 7 ምክንያቶች ይጠቅሳሉ። የተወሰኑ ምክንያቶችን እናያቸዋለን ኢንሻአላህ። وهذا لو صح አለ ይህ ነገር እውነት ነቢያችን ዓለይሂ ሰላም ማለታቸው ሶሒህ ከሆነ لا يدل على استحباب التكبير ተክቢራን ለማለት ግን ይወደዳል የሚለው ግን አያመላክትም ማለት እሳቸው እንግዲህ ያኔ ተክቢራ ያሉት መቼ ነው? አላሁ አክበር ያሉት ጅብሪል መጥተው ሱረቱ ዱሃ ሲቀራላቸው መጨረሻ ላይ አላሁ አክበር አሉ ደስ ብሏቸው ተደስተው እና ከዛ በኋላ ግን ሱረቱ ዱሃም ተቀርቶ መጨረሻ ሱረቱ ሸርሕም ተቀርቶ ሁሉም ሱራ ሲቀራ አላሁ አክበር ማለትን የሚያመላክት ነገር የለም። ላ የዱሉ ዐለ እስቲሕባብ ተክቢር የሚያመላክት ነገር የለም ማለት ነው። ጠይብ እንግዲህ ያሉት ያው ባዕድ አልቁራ የተወሰኑ ቁራዎች ቃሪዎች ናቸው ይሄ ያሉት። ይህም ለምንድነው ከታ አነሁ ለይሰ ፊህ ተክቢሩን ሚን ባዕድ ኩሊ ቂራአትን ሊሱራ እንግዲህ እዚህ ላይ ያሉት ሱረቱ ዱሃ ሲያልቅ ነው። እሱም ሱረቱ ዱሃ ጅብሪል ቀርቶ ሲጨርስ ነው አላሁ አክበር ያሉት። ስለዚህ እሳቸው ከሁሉም ሱራ መጨረሻ ላይ አላሁ አክበር የሚል አሉ የሚል ነገር አንድ የለም። ወለይሰ ፊህ አነሁ ከበረ ኢላ ሱረቲ ናስ የሚልም የለም። እስከ ሱረቱ ናስ ባለው ሁሉም አላሁ አክበር አሉ የሚልም የለም። ወአነሁ ካነ ተክቢሩ መረተን ዋሒደተን ወሊሰበቢ መጂኢል ወሕይ ይህም ተክቢራ የነበረው መቼ ነው? መረተን ዋሒደን አንድ ብቻ ነው ያሉት ነቢያችን ዓለይሂ ሰላም። እሱም ሰበቡ ከተባለ ለምንድን ነው? ወሊሰበቢ መጂኢል ወሕይ ወሕይ ስለመጣላቸው ባዕደ ኢንቂጣዒሂ ከተቋረጠ በኋላ ማለት ነው። ጠይብ ሌላኛው ደግሞ ወአነሁ ለይሰ ፊ ኩሊ ሱወሪ ማ ፊ ሱረት ዱሃ ሚን መዓኒ ይሄ ደግሞ ሱረቱ ዱሃ ላይ የተፈለገበት እንግዲህ ያሉበት ምክንያት ለምንድን ነው? ወሕይ ተቋርጦ ስለነበር ነው። ሌሎቹ ላይ ሱረቱ ሸርሕ ላይ ሱረቱ ቲን ላይ ሱረቱ ቀድር ላይ ሁሉም ከዛ በኋላ ባሉ ስራዎች ላይ እንበል ለማለት ምክንያት የሚገጥም ምክንያት የለም ማለት ሱረቱ ዱሃ ላይ እሺ ስለተቋረጠ እሳቸው ስላሉ ነው ቢባል እንኳን የሚባለው። ጠይብ እዛም ላይ ሰሂህ የሆነ ነገር ሁሌ ሲቀሩ አሉ የሚል ነገር የለም ያኔ ማለታቸው እንጂ ሌሎቹስ ላይ ለምን ይባላል? መጀመሪያ እሳቸው ከዚህ ምክንያቱ የሚገጥም ነገር የለም ማለት እንደገና ተቋርጦ ሱረቱ ሸርሕ መጥቶላቸው ወይም ተቋርጦ ሱረቱ ቲን ተቋርጦ እንደገና ኢቅራ ቢስሚ ረቢከ መጥቶላቸው ቢሆን ኖሮ መቼም ግን እንደዚህ ደግሞ የሚባል ነገር የለም። ስለዚህ እንደማንም አላኩል አሕዋል ይህ ምንድነው ሊሆን የሚችል ነገር አይደለም፣ ضعيف ነው ማለት ነው። على ان هذه الروايه لم ياتي لها سند صحيح እንደ መጨረሻ ምን ማለት ነው? ይህ ሪዋያ ይህ ዘገባ አለ ለም ياتي لها ለሷ አልተገኘላትም ሰነድ አልተገኘም صحيح ትክክለኛ የሆነ በል ወላ ضعيف የሚሆን አልተገኘም። ይሄ እንጂ ይሄኛው ነው አሁን ያልነው ሐዲስ ነው። ቅድም መጀመሪያ ላይ ተጠቀሰው ሰነድ ነው ያም ሰነድ ضعيف ነው ማለት ነው። ኢማም ኢብኑ ከሲር ኪታባቸው ላይ ረሂመሁላህ وذكر القراء في مناسبة التكبير من بعد سورة الضحى ቁራዎች ጠቅሰዋሉ ይላሉ ኢብኑ ከሲር እንግዲህ ታላቅ ቁርአን ፈሳሪዎች ናቸው። እንደማንም መጨረሻ ላይ ምን ይላሉ? ወለም ይርወ ذلك بإسناد يحكم عليه بصحة أو ضعف በዚህ ሶሒህ ነው የሚባል የሆነ ነገር አንድም የመጣ ነገር የለም ብሎ ይናገራሉ ኢማም ኢብኑ ከሲር የቁርአን ፈሳሪ ሆኑስ ማለት ነው። على كل احوال فالله اعلم ኢላል መጨረሻ ላይ አላህ ሱብሓነሁ ወተዓላ ሐቂቀተል አምሩ ነገሩ የሚያውቀው አላህ ነው እና على كل احوال አላህ ይሄ መጨረሻ ላይ አላሁ አክበር ወይም ተክቢራ ከሱረቱ ዱሃ በኋላ ተክቢራ አለ የሚል ሶሒህ የሆነ ነገር ስለሌለ እንደማንል ነው ምን ይዘው ማለት ነው። طيب ስለዚህ እንደማንም ድርሳችንም እስከዚህ ይሆናል። ወደፊት ሲጋው አባባሉ ኪታቡ ላይ መጣ ያው መቅራታችን አይቀርም እንቀራዋለን። በቀጣይ በክፍል 37 ይሆናል። የዛሬ ክፍል 36 ደርሳችን በዚህ ያበቃል ማለት ነው። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.